መቼም አንገታችን ደፍተን እንጂ አንገታችን ቀና አድርገን አንሄድም። በጣም ነው የሚያሳፍረው። ሁሌም እያፈርን፣ ሁሌም እየደነገጥን፣ እየተደባበቅን ነው የምንኖረው። ግን ማንኛውም ነገር ካላደረግን፣ ጥሩ ነገር ሰርተን ካለፍን ደግሞ ሁሌም ዘና ብለን ነው የምናልፈው ማለት ነው። ማንም ምንም አያስገድደንም። ራሳችንም ደግሞ በነፃነት እንንቀሳቀሳለን ማለት ነው። የሰው ንብረት ይዘን ስንጠፋ ግን በጣም ለራሳችንም ለማህበረሰቡም ጥሩ አይደለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። አዳዲሶች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ፣ ነባሮች ደግሞ ላይክ፣ ኮመንት ያደረጋችሁ ያበረታቱኝ። እንደውም ለምታበረታቱኝ ለውድ ቤተሰቦች እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ እና ዛሬ ደግሞ በጣም በሚያስጠላ ነገር ወላሂ ሰውን ሀቅ ይዞ መጥፋት ምንም ደግ ነው አይባልም። ድፍረት ነው፣ በጣም ድፍረት ነው። በጣም ነው የሚያሳፍረው። ምክንያቱም ያኔ ውስጣችን ይደማል፣ ውስጣችን ይከፋናል ማለት ነው። ምክንያቱም ከደላላ እስካለን ድረስ ያው ከሀገራችን ስንመጣም እንሰራለን እንጂ እንንገላተታለን ብለን አንመጣም። ባይዘው ከመጣን በኋላ ደግሞ ስንንገላተትም ስሜተኛው ያረጋል። አይኖ በስ የሰውን ሀቅ ይዞ መጥፋት ደግሞ ጥሩ አይደለም። እሱ ምን መሰላችሁ? አንድ ልጅ ነው እንግዲህ ከዱባይ 15,000 እና ፓስፖርቷን ይዛ ጠፍታለች ማለት ነው። አንዷ ናት ያስጠፋቻት። የምታስጠፉ ሙዴቶች ጥሩ አይደለም፣ አታስጠፉ። ምክንያቱም ከኋላ ደግሞ ምን እንደሚገጥማቸው አይታወቅም። አሁንም ያንን ብር ይዛው ብትሄድም የጋራ ነው እንጂ የግሏ አይደለም። የጋራዋ ስላችሁ ላስጠፏት ነው እንጂ ብቻዋን ምንም የምትጠቀምበት ነገር የለም። የእሷንም ርስቅ ቆረጣችሁ። በጣም ከባድ ነው እና ጠፍታችሁ የምትሰሩ እህቶችም ራሳችሁን መጠበቅ መጠንቀቅ አለባችሁ እና አላህ ይጠብቀን ከእንደዚህ አይነት ፈተና። ሁላችንም ጋር ያለ ነገር ነው እንደዚህ መፈታተን። እኔ ራሱ ከዚህ በፊት ይገጥሞኛል ማለት ነው። የመጀመሪያ እንደመጣሁኝ ከኔ በፊት የነበረች ልጅ ነበረች ማለት ነው። እሷም እንደዚሁ በብር ነው ለአስር ብር ማለት ለአስር ብር ሳይሆን ለ40 ብር የምትሰራበትን እድሏን ነው የቋጨችው ማለት ነው። ምንም ነገር ሳስራ ነው ወደ ገሯ የገባችው ማለት ነው። ምክንያቱም የሰው ብር የሰው ነው። 5 ሳንቲም ለምንትሆንም የእነሱን 5 ሳንቲም ብንቀንስ የራሳችን እንጀራ ነው የምንቆርጠው ማለት ነው። ምክንያቱም ሰርቶ መለወጥን ለፍተን ስንለወጥ ለፋነበትን ደግሞ በእጃችን ስናስገባ ስናገኝ በጣም ነው አልሐምዱሊላህ በረካላህ የሚያደርግልን። ምክንያቱም ሁሌ መሳቀቅ ታማኝነት አይኖርም። ታማኝነትን ደግሞ የመሰለ ነገር የለም። መታመን አለብን። እነሱ ራሱ ብራቸው ያስቀምጣሉ፣ ወርቃቸው በየቦታ ያስቀምጣሉ። ያው ይሄንም ሊፈትኑንም ያስቀምጣሉ ብዙ ጊዜ ማለት ነው። በተለይ አዳዲስ የምትመጡ እህቶች በጣም መጠንቀቅ አለባቸው። እነሱ የረሱት ነገር ብራቸውን ወርቃቸውን የረሱት ነው የሚመስለው እና ረስተው አይደለም የሚያስቀምጡት። እሱ የሚያስቀምጡት ምንድን ነው? ሰውን ለመፈተን ነው። አዲስ የመጣውን ሰው ለመፈተን ነው ማለት ነው። እንኳን አይደለም ለአዲሶች ለነባሮች ራሱ ከባድ ነው። ሌላ ቦታ ሰርተን ሀገራችን ገብተን ስንመለስ የመጀመሪያ አዲስ ቤት ስንገባ ይፈታተኑናል ማለት ነው። ምክንያቱም ወርቅ ይላሉ፣ ብር ያስቀምጣሉ በየቦታው ማለት ነው። በየሄድንበት ወርቅና ብር ነው የምናገኘው። ምክንያቱም እኛ ደግሞ ጎበዝ ከሆንን እና ቆፍጣና ከሆንን እንደዚህ አይነት ነገር አይነካካንም። ምክንያቱም የመጀመሪያ ለምን አላማ እንደመጣን አላማችን እያሰብን እሱን ዞር ብለንም አናይም። ከዛ እኔ 10 ብር ነው በዛ ላይ ያስቀመጡት ማለት ነው። እነሱ እኮ 10 ይራሮጣሉ ወላሂ ትዝ ብሎኝ አያውቁም። ከዛ ጓደኛ ያለች እሷ ግን አትንገሪ ብለዋታል ማለት ነው። እንደዚህ ያስቀምጣሉ። አንድ ልጅ አለች 10 ማድ ቤት ትራሮጣለች፣ ትመጣለች፣ ትሄዳለች። እኔ ደግሞ ካጠገቡ ነው ብር ማነሳው እቃ ማነሳው ማለት ነው። ብሩን ዞር ብዬ ራሱ ትዝ መላለኝም አላየሁትም ሲጀመር። ከዛ ትሄዳለች፣ ትመጣለች፣ አላነሳሁትም። አሁንም ደግሞ ልጅቷ ጓደኛ ትጠራለች፣ ትሄዳለች። ብሩን አነሳችው? ኧረ አላነሳችውም፣ አላየችውም። አሁንም ልጅቷ ትመጣለች። ወይኔ በቃ መላ ቢገባቸው ደግሞ ይሄንን ብር ሳያነሱት ጓደኛዬ እግርሽ ተገባላ አየሽ እንዲ ያለችኝ ቀስ ብላ ማለት ነው። ዞር ቤሳ ብር ስራ መላጣ እሱን ሌላ ቃቀም ይለኝ። እኔ ለስራ ብዬ መጥቻለሁ እንጂ የእነሱን 10 ብር ወስጄ
የት ነው የምደርስበት? በእነሱ 10 ብር ማለት ነው። ወላሂ ለምን አይደለም 10 ብር ቅርና 1 ብር እነሱ ነገር እጃችን ላይ ከገባ የዘላለም ርስቃችን ነው እዚህ ጋር የቆረጥን ያለ ነው ማለት ነው። ምክንያቱም የእነሱ ነገር የሰው ነው እንጂ የራስን የሚመስል ነገር የለም። አስቡት እስኪ እኔን በ10 ብር ሊፈትኑኝ ማለት ነው። ከዛ በኋላ ደግሞ ወርቅ ስንት ጊዜ ነበር ሲጥሉ የነበሩት። አንድ ቦታ አንድ ቤታ የሆነ ጊዜ በጣም ስሜተኛ ሆነ። ይሄን ወርቅሽን በየቦታው መጣል የለብሽም፣ ምክንያቱም እኔ ነኝ የምጠየቀው፣ ግላስ ማጸዳው እኔ ነኝ። እዚህ ጋር እዛ ጋር ትጥላላችሁ፣ በኋላ እኮ ማንም ተጠያቂ አይደለም። የልጅሽ ልጆች ይመጣሉ፣ ብዙ ሰው ይመጣል፣ ልጆችሽ ይገባሉ ስላት አይ እኔ አይደለሁም ትንሿ ልጅ ናት ያስቀመጠችው አለችኝ ማለት ነው። የት እንዳስቀመጠችው አታውቅም። አስቡት እስኪ ብታብጥ እኔ ወይ የሆነ መድኃኒት ምናምን ላስተካከል የሚቆምበት ቦታ ነው እዛ ጋር ተጥሎ ማገኘው ማለት ነው። እና ብቻ ከባድ ነው። ከእንደዚህ አይነት ፈተና ደግሞ አላህ ይጠብቀን። እኛ ስንት ነገር አሳልፈን ብርዱን፣ ረሃቡን፣ ንፋሱን ስንት ነገር ነው አሳልፈን ለዚህ የበቃ ነው። ያንን አላማችን እያሳብን ደግሞ ነገ ትልቅ ቦታን ለመድረስ ዛሬን ደግሞ መታገል አለብን። አሁን በየቦታው ስንት ፈተና ነው ያለው። ቤቱ ይቁጠረው እንጂ እጁ የሚቃጠል ዘይት የሚደፋበት በረሃብ የሚጎዳ ስንት ሰው ነው ያለው። ያንን ደግሞ ለመታደግ እኛም ጥሩ ነገር ነው እያሳየን ጠንካራ መሆናችን ማሳየት አለብን እንጂ እንደዚህ አይነት ባህሪ ስናሳይ ደግሞ ለወደፊትም አዳዲስም ለሚመጡት ግን ምን አይነት ስነ ምግባር እንደምናስተምሩ አስቡት እስኪ። ጥሩ ነገር አይደለም። አሁን ጀግና ናት ሊባል ይችላል ማለት ነው፣ ግን ጀግና አይደለችም። በምን ሆነው ጀግና? የሰው ብር ስለሰረቀች፣ ፓስፖርቷን ይዛ ስለተሰረቀች። ሰብርን እኮ መመሰለ ነገር የለም። መታገስ የመሰለ ነገር የለም። ታግሱ። ከታገስን ብዙ ነገርን እናገኛለን፣ ግን ዋጋን አንከፍልበትም። ዋጋ ደግሞ ይከፈልልናል ማለት ነው። ሰብር ማድረግ ነው። አብሽሩ፣ የማያልፍ ቀን ደግሞ የለም። አገራችንም አላህ ሰላም አድርግልንና ኑሮ ውድነት እየተባለ እኛም ደግሞ በሰው ሀገር እንዳንቀር አገራችንም አላህ ሰላም አድርጉልን። ኑሮም ተወዱ ከመዳም ማድ ቤት ወጥተን ከታዛዥነት ወጥተን አላህ በኸይር ነገር የምናዝነ አላህ ያደርገን ኢንሻአላህ። አላህ ሰጥቶንም ደግሞ የምናቅበት ለተቸገሩ የምንሰጥ አላህ ያደርገን ማለት ነው። ጊዜው በጣም እየከፋ ነው። በጣም ከባድ ጊዜ ነው። ብዙዎቹ ከመጡ በኋላ ወዲያው ለመጥፋት ያስባሉ ማለት ነው። ምክንያቱም እዛው ያለው ችግር እኮ አስበው አይደለም። በቃ ውጭው ይሄን አክል 1000 ብር ይሰራል፣ ይሄን አክል 1000 ብር ይሰራል። ስለዚህ ቢባል እነሱ ያ የሚገኘውን ብር ነው የሚያስቡት እንጂ ከውስጡ ያለው ችግር ግን አስቦትም አያውቁም ማለት ነው። ይህንን ከማድረጋችን በፊት ደግሞ ቆም ብለን ማሰብ ማስተዋል ያስፈልጋል። መታገስን ደግሞ የሚመስል ነገር የለም። በተለይ አዲስ ስንመጣ የመጀመሪያው ቤት ስንገባ ወይ ትንሽ እቃ ሊበዛ ይችላል፣ ሊጠሩ ይችላሉ። አስሬ መከራችን ነው የሚያሳዩን ማለት ነው። በተለይ አዲስ ስንሆን የፎቁን ተውና የምድሩን አውጪ ነው፣ የምድሩን ተውና የፎቁን አውርጂ ነው የሚሉት ማለት ነው። በጣም ነው የሚያስቸግሩት። አይኑ ግን ያንን ነገር እኛ በትዕግስት ካለፍ ነው ማለት ነው። እነሱም የእኛን ባህሪ እያየው ባህሪያችን ከእነሱ ባህሪ ከተግባባ እነሱ ራሱ ችላ እያሉን ነው የሚሄዱት ማለት ነው። ምክንያቱም እኛ አይምሯችን ሁላ ሰው ወደ ስራ ሲሆን በቃ እነሱ በሚያዩን ሰዓት እየተቀመጥን ሳይሆን በቃ መስራት ነው። እነሱ ልክ ሲመጡብን እኛ ደግሞ ወደ ስራው ተፍ ማድረግ ወይም እነሱ ያዩን ደግሞ እነሱ ልክ ሲመጡብን መነሳት ሳይሆን በቃ ቆፍጠን ብለን ስራችንን ስንሰራ ካዩ ሁሌም የምንሰራ ከሆነ እነሱ አይከታተሉንም ማለት ነው። እነሱ በሚተኙበት ሰዓት ትንሽ ረፍት ባለን ሰዓት ደግሞ እኛም ትንሽ ሰውነታችን ማሳረፍ አለብን እንጂ በየቀኑማ 10 እነሱም ቢተኙ ስራውን ይፈገፍጋለሁ ማለት አይሰራ ማለት አይደለም። ግን የሀኪማችን ሰርተን ትንሽ ደግሞ ማረፍ አለብን። የኛ ሰው ደግሞ መስራትን እንጂ ማረፍን አይወድም ማለት ነው። ሁሉንም ነገር ሰርቼ ሊሞት ነው እና በምትሰሩት ያክል ያኔ ምግብ በልታችሁ ተቋቁሞታላችሁ እንጂ ምግብ ሳልበላ እሰራለሁ ማለት ራሱ ዘበት ነው ማለት ነው። ራሳችሁን እየጠበቃችሁ በያላችሁበት አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን ማለት ነው። ራሳችሁን ጠብቁ እና
እነሱ እንዳልኳችሁ እኛን አንድ ከጠመዱንና አንድ በማይሆን ነገር ካዩን ነው መቼም የማይለቁን፣ መቼም መከታተል የማይተውት ማለት ነው። ሁሌም እንደተከታተሉን ነው ማለት ነው። ግን እምነት ካለን ከታመንናላቸው እነሱም በቃ ትንሽ ጋብ ያሉ ይመጣሉ። አዳዲሶች ትንሽ ሰብር ማድረግ አለባችሁ ማለት ነው። ብዙ ነገር ነው ያለው። የሰው ስለጠፋ ብቻ እኔም እጠፋለሁ፣ እሷ ጠፍታ ነው ይሄንን ያደረገችው፣ ይሄን አክል ደሞዝ ታገኛለች ብላችሁ በምንም ነገር ታምር ይሄንን ማሰብ ማስተዋልም የለባችሁም። ያው መዳሞቻችንም አላህ ሳሊ ያደርግልን፣ እኛንም ሳሊ አላህ ያደርግልን። ሀላል ብራችንን አላህ በእጃችን ያስገባልን፣ ከሰው አላህ ይጠብቀን። ብቻ አላቅም ወላሂ የሚለው ነገር ራሱ ላይ አይጠፋኝም። ስማችን መጥፋቱ በሚዲያ ላይ ራሱ ከባድ ነገር ነው። ሁሌ መሳቀቅ፣ ሁሌ መደንገጥ ነው ባደረግነው ነገር። ከድንጋጤ አላህ ይጠብቀን። ቀድሞ ከመሳቀቅ አስቀድሞ መጠንቀቅ ይባላል በሀገራችን ማለት ነው። ቀድሞ መጠንቀቅን የሚመስል ነገር የለም። ለምንም ነገር ደግሞ ይህንን ባረግ በቃ እናንተ አይምሯችሁ ይሄንን ባረግ እንደዚህ ያደርጋለሁ ብላችሁ ሳይሆን ኢንሻአላህ ብላችሁ በቃ ስራዬን በአግባቡ ሰርቼ በስነ ስርዓት ሀገሬን መመለስ እፈልጋለሁ ብላችሁ ያንን ነገር አላማችሁን አሳክታችሁ ለመግባት አስቡ እንጂ የማውን ሀሳብ ውስጥ ገብታችሁ ራሳችሁንም ደግሞ መጉዳት የለባችሁም። እንግዲህ ኢንሻአላህ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ካልተመቻችሁም ደግሞ ሀሳብ አስተያየታችሁን ኮመንት ስር እፈልጋለሁ ማለት ነው። ሁላችንም ለሀገራችንን ያብቃን። እንግዲህ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።